ኪሩቤል ደምሴ እባላለሁ። የካምፓኒው ሲኦ ነኝ። የካምፓኒ ስም ኬፋርም ይባላል። ኢትዮ ስታርታፕ ለመወዳደር ነው የመጣሁት። መልካም እድል። መጀመር ትችላለህ። መድረኩ አንተ ነው። የሚሰራው አግሪካልቸር ላይ ነው። ግብርናን በዲጂታል መልኩ ገበሬን ከነጋዴ ጋር የሚያገናኝ አፕሊኬሽን ነው። ይህን ልሰራ የቻልኩበት ዋናው ምክንያት በተለያዩ ችግሮች ምክንያት ነው። ፕሮዳክሽን አመርት ነበረ በተለያዩ ክልሎች ላይ። ያንን በማመርት ጊዜ ትልቅ ችግር የነበረው ከማምረቱ በላይ መሸጡ ነበረ። ያንን ፌስ አድርጌ ነው ይህ አፕሊኬሽን ቢሰራ በሀገርም ደረጃ በግለሰብም ደረጃ ይጠቅማል በሚል በማሰብ ነው ይህንን የሰራሁት። አሁን ለምሳሌ አርሶ አደሮች ከገበያ ዋጋ በታች ከ30 እስከ 50 በታች ዝቅተኛ ዋጋ ያገኛሉ ከሚያገኙት ምርት ላይ ማለት ነው። ከ60 እስከ 70% የሚሆኑ ዋጋዎች በደላሎች ወይም በብሮከሮች የተያዘ ነው። ከገበሬው በላይ ብሮከሮቹ ናቸው የሚያገኙት። ከ15 እስከ 30% የሚሆነው ደግሞ ምርቶች ይጠፋሉ ወይም ይበላሻሉ ፖስት ሃርቨስት ማለት ነው እና ከአመረትም በኋላ የትራንስፖርት አለመሳለጥ ሊሆን ይችላል። እንደገና ደግሞ የገበያ እጥረት ሊሆን ይችላል። እኔ ፌስ ያደረኩበት ነገር ነው እና ኳሊቲ ስታንዳርድ ደግሞ አንሹራንስ የለም። ኳሊቲ በምንም አይረጋገጥም። የተለያዩ ፍራግመንት የሆኑ ብሮከሮች ስለሆነ ያሉት እነሱ ኳሊቲ ሊያረጋግጡት አይችሉም። እነሱ ቀጥታ የመጀመሪያ ገንዘባቸውን ብቻ ነው የሚፈልጉት በዛ ታይም ላይ። ይሄ በሀገር ደረጃም በእንትንም ትልቅ ችግር የፈጠረ ነገር ነው። ፈጠራ ልዩነት ብዬ ያሰብኩት ክላስተር አፕ አልጎሪዝም ነው የፈጠርኩት በዚህ ሲስተም ላይ ማለት ነው። ሁለተኛ ነገር ደግሞ ገበሬው ከነጋዴው ጋር የሚገናኝበት ፌር እና ትራንስፓረንት የሆነ ነገር ይፈልጋል፣ መተማመን ይፈልጋል ሁለቱ። እሱን በምን አይነት መልኩ ሲስተም እንትን ብያለሁ። ኤክስትሮስ የሚባል ሲስተም ፈጥሬ ማለት ነው። ቨርቹዋል ነው። አሁን ባንኮቹ ላይ ነው ገንዘቡ የሚቀመጠው፣ እኛም ሲስተም ላይ አይደለም የሚቀመጠው። ግብይቱ ከተከናወነ በኋላ በእኛ ቬሪፋይ ይደረጋል፣ ይረጋገጣል። ወደ ገበሬው ገንዘቡ ይገባለታል ማለት ነው። መተማመንን ፈጥረናል። አብዛኛው የኢትዮጵያ 80% የሚሆነው ገበሬ ነው። በጣም ሂውጅ የሆነ ማርኬት ኦፖርቹኒቲ ነው። አሁን ለምሳሌ በኢትዮጵያ ውስጥ ብቻ ኦልሞስት ወደ 12 ሚሊዮን 600 ሺህ ኪሎ ግራም በቀን ውስጥ ወደ ምርት ይገባል፣ ወደ ገበያ ላይ ይውላል። ከዛ ውስጥ ኦልሞስት 4500 የሚሆነው ወይም ደግሞ 4 ሚሊዮን 500 ሺህ ኪሎ ግራም የሚሆነው ምርት ኮሜርሻል የሚወጣው ነው። እኛ ደግሞ 10%ቱን ባሳካ ከዚህ ማርኬት ውስጥ ኦልሞስት 450 ቶን ወይ ደግሞ 450 ሺህ ኪሎ ግራም ባሳካ ብዬ ነው ወደ ማርኬት ውስጥ የገባሁት። ቴክኒካል ካፓቢሊቲው ደግሞ ምናልባት ገበሬዎቹ ቴክኖሎጂ ብዙ የማይጠቀሙ ምናምን ሊኖሩ ስለሚችል ዩኤስኤስዲ እና አይቪ ፊልባክ የሚባሉ ሲስተሞችን ተጠቅሜ ያለው በአማርኛ በሁለቱም በአማርኛም በኦሮምኛም እና ሌሎች ቋንቋዎችን አብሬ ተጠቅሜ። እንደ አንድ ገበሬ እስቲ እንዴት አድርጌ እኔ እንደምጠቀም እስቲ አስረዳ። ፕላትፎርሙ ላይ ገብቼ ሳይን አፕ አድርጌ እንደገናም ደግሞ እነዚህ ሜጀር ያልካቸው ገበያዎች አሉ፣ ዋጋዎቹን ትሰበስባለህ፣ ምን አይነት ፕሮዳክቶች ናቸው የሚለውን ነገር እስቲ ጥሩ አድርገህ ጥሩ እይታ ስጠን። ክላስተር ሀብ ነው የሚባለው። ክላስተር ሀብ ማለት ለምሳሌ ብዙ ምርት የሚመረትባቸው አካባቢዎችን መርጫ አለው። ብዙ ፕሮዳክሽን ያለባቸው አካባቢዎች አሁን ለምሳሌ ዝዋይ ሊሆን ይችላል። ዝዋይ አካባቢ መርጫ አለው። ወደ አዲስ አበባ የሚላኩ ምርቶች ሊሆን ይችላል። በዝዋይ ደግሞ ዙሪያዎች ደግሞ ሰብ ፕሮዳክሽን ብዬ ይዣቸዋለሁ። የፕሮዳክሽን ቢሮ ስከፍት ጊዜ የተለያየ ቦታ የተበጣጠሰ ነገር እንዳይሆን ሜጀር ሀቤን እዛ አደርግና ከዛ ላይ መቂ፣ ቡልቡላ እንደገና ደግሞ አዳሚት ሁሉ የሚባሉ ቦታዎች አሉ እዛ ዙሪያዎቹ ማለት ነው። በ30 ኪሎ ሜትር ራዲየስ ምን አዘጋጅቻለሁ? ማርኬት ኢንስፔክሽን የሚባል አለ። ማርኬት ኢንስፔክሽን ማለት ኳሊቲ አንሹራንስ የሚሸጥ የገበሬው ምርት የሚመዘግብ ያለውን የምርት ጥራት የሚያረጋግጥ ምን አይነት ምርት እንደያዘ የምርቱ መጠንን እና የገበሬውን አድሬስ በጂፒኤስ ኮኦርዲኔሽን ያለበትን ሎኬሽን የሚያስገባ አካል አለ፣ አንድ ወደ ሲስተም ውስጥ ማለት ነው። ሁለተኛው ደግሞ ገበሬው የሚችል ከሆነ ወይም ደግሞ ገበሬው አቅም ካለው ቴክኖሎጂ የመጠቀም አቅም ካለው ምን ያደርጋል? ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለውን ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ግዴታ ስማርትፎን መጠቀም አለ? ኖ። አሁን ለሱም ደግሞ ምን አይነት መፍትሄ አዘጋጅቻለሁ? ዩኤስኤስዲ የሚባል ነገር አዘጋጅቻለሁ። አሁን ለምሳሌ 804 ስትነካ ጊዜ አንድን ይጫኑ፣ የፕራይስ ለማወቅ ሁለትን ይጫኑ የሚባል እሱም ደግሞ ካልቻለ ደግሞ ቋንቋ እንትን ካልቻለ ደግሞ እዚህ ጋር አይቪአር ፊድባክ የሚባለው በቮይስ ብቻ ለምሳሌ የዕለቱን የቲማቲም ዋጋ ለማወቅ ምናምን የሚባለውን በድምጽ ብቻ እንዲሰማው እሱንም አዘጋጅተናል በሁለተኛ አማራጭነት ማለት ነው። ብዙ ኢንፎርሜሽን ወይም ይሄ
ዴታ የሚሰበሰበው ማኑዋል ነው። ሰዎች አሰማርተ ነው የተለያየ ቦታ ኮስት እሱ ዋጋ ያስከፍላል አይደለም። ያንተን ኦፕሬቲንግ ኮስት ወይም ደግሞ ስራውን የምትሰራበትን ዋጋ አይጨምርብህም ወይ? ሁለተኛ ይሄ የኢንፍራስትራክቸር ሁኔታውንስ እንዴት አስበዋል? ለምሳሌ ኮልድ ቼን ከሌለ አሁን የፈለገ ቲማቲም ዋጋ ከመቂ መቶ ሻሸመኔ መቶ አዲስ አበባ ወይም ደግሞ አንደኛው ስቶሬጅ እንዳልከው የሚመጣበትንም በምን መልኩ ነው ሰፖርት ለማድረግ ያሰብከው? ስቲል ማች ሜኪንግ ላይ እንዴት ነው ያለ ነገር? ኢትዮጵያ ኮንቴክስት ነው ብዙ ነገሮችን የምናየው። ኦፍ ኮርስ ኮስት ይኖረዋል፣ የሚመዘግቡ ሰዎች ምናምን አካላቶች ይኖራሉ። ግን አግሪካልቸር ማርኬቱ በጣም ከፍተኛ የሆነ ማርኬት ፖቴንሻል አለው። ሶ የምናስገባው ገንዘብና ለሰራተኛ የምናወጣው ወጪ ኦልሞስት አይገናኝም። በጣም ከፍተኛ የሆነ ገቢ እናገኛለን፣ ግን ለሰራተኞች የምንከፍለው ለእንትኖች የምናወጣው ወጪ ወጡም ኦልሞስት አነስተኛ ነው። ለምን? ቅድም እንደተናገርኩት 12 ሚሊዮን 600 ሺህ ኪሎ ግራም በቀን ፍሩትና ቬጂቴብል ብቻ በማርኬት ውስጥ ይሰራጫል፣ በቀን ውስጥ ማለት ነው። ሶ እኛ ደግሞ ፍላት ቫሊዩን ያዘጋጅ ነው። 1 ኪሎ በ1 ብር እንትን እንዲል ነው። አሁን ለምሳሌ አንድ ቲማቲም 70 ብር 80 ብርም ሊሸጥ ይችላል። ግን ከዛ ውስጥ እኛ ያሰብነው በፐርሰንታይል 1 ኪሎ 1 ብር እንትን እንዲያደርግ ነው፣ ኮሚሽን ለመያዝ ነው ከዛ ውስጥ ማለት ነው። ምናልባት አንድ ነጋዴ 6000 ኪሎ ግራም ሊገዛ ይችላል፣ 5000 ኪሎ ግራም ሊገዛ ይችላል፣ 2 መኪና 3 መኪና ሊገዛ ይችላል። ከዛ ውስጥ 1 ብር ነው የኛ ኮሚሽን፣ የኛ ገንዘብ የምናገኘው። ሶ ከዚህ ሂውጅ ማርኬት ውስጥ ኦልሞስት 10%ቱን ብናከናውን በአመት ሲሰላ ጊዜ ወደ ስንት የሆነ 164 ምናምን ሚሊዮን ብር ነው የሚገኘው፣ ሪተርን የሚገኘው 10%ቱን ብቻ ካሳካ። ተመሳሳይ ስራ የሚሰሩ ሌሎች ድርጅቶች አሉ፣ ለምናምን እየተባለ ማለት ነው። እንደገና ደግሞ ግብርና ሚኒስቴር አካባቢም የተወሰኑ ዴታዎች ሼር የሚደረግበት አለ፣ የግብርና ገበያ ዋቴቨር የሚባል ነገር። እነዚህን ነገሮች በደንብ አሰስ አድርገሃል ወይ? እንደገና ደግሞ ያንተ አጌነስት ከነዛ ኮር ኮምፒተንሲ ምንድን ነው? ሁለተኛው ጥያቄ ደግሞ ይሄ ቢዝነስ ሞዴልህ ምን ይመስላል? ረቨኑ ኮሌክት የምታደርግበት፣ ምክንያቱም ለዴታ ኮሌክተር ለምናምን የምታወጣ ወጪዎች አለና ከዛ አንጻር ቪዚብል ነው ወይ? ሶስተኛው ዴቨሎፕመንቱ ሶሉሽኑ ምን ደረጃ ላይ ነው ያለው? ሶሉሽኑ ኤምቪፒ ዴቨሎፕመንት ላይ ነው ገና ያለው እና ፕሮጀክቱ ነው ገና ሲስተም አናሊሲሱ ላይ ነው በሆነ አብዛኛው ላይ ፎከስ ያደረኩት። ይህንን ስራ የሚሰሩ እንትኖች የሉ አሁን ላይ ኢንፋንት ምንም አይነት ድርጅት የለም ይህንን ስራ የሚሰራ። ግን ምን አለ በአገር አቀፍ ደረጃ ምርት ገበያ የሚወጣበት አለ። ከነጋዴው ጋር የሚያገናኝ አካል በዚህ ሲስተም እንደዚህ አይነት ከገበሬው ጋር በቀጥታ እንትን ያለ አካል የለም። ግን ምንድነው ከነጋዴው ላይ ወስደው ለህብረተሰቡ የሚያከፋፍሉ ድርጅቶች አሉ። ከነጋዴው ላይ ከአይሌ ጋርመንት ምናምን ከዛ ላይ እንደገና እኔ ከገበሬው ላይ ቀጥታ ገበሬውን መዝግቤ አሁን ገበሬውን ነው ኢምፓወርመንት የምንሰጠው፣ ነጋዴውንም ነው። በዚህ ላይ ደግሞ አገር አቀፍ ትክክለኛ የሆነ ዳታ እናገኛለን። አሁን ለምሳሌ ዳታ የለም። ምን ያህል ምርት ይመረታል፣ ከተመረተ በኋላ ምን ያህል ምርቱ ፖስት ሃርቨስት ሉዝ ያካሂዳል፣ ምን ያህሉ በአገር አቀፍ ደረጃ ምን ጥቅም አለው ላይክ ፖሊሲ ሜክ ለማድረግ እንደገና ደግሞ ለኤንጂኦዎች ትክክለኛውን የትኛው መርዳት አለብኝ የትኛው በጣም የተጎዳ አካል ነው ምናምን የሚለውን ነገር እንደገና ደግሞ ገበሬው በቃ ሽያጭን ሳይፈራ በቃ ምርት ሁል ጊዜ ካመረቱ በኋላ በኮንፊደንስ እሸጣለሁ የሚል ስሜት ኖሮት በየትኛው ብሮከር ማኑፕሌት ሳይደረግ ምርቱን በገበያው ባለው በራሱ ዋጋ ኦልሞስት መሸጥ ይችላል ማለት ነው። እዚህ ጋር ቅድም ያሳየው ዳታ ኦልሞስት 30 እስከ 50% ገበሬው አያገኝም አምርቶ ለፍቶ ምን ብሎ። እኔም የዛን ጊዜ ፌስ አደርግበት የነበረው በጣም የተቸገርኩበት ነገር ለፍቼ ምን ብዬ ምን በቃ ድምጥማጤ ይጠፋል። በቃ ብሮከሮቹ የሀገር ገንዘብ አግኝተው ምናምን ይሄ በሲስተም ካልሆነ በጣም አስቸጋሪ ነው። አንዳንድ ነገሮች አሁን በድፍረት የምትናገራቸው ነገሮች መጠንቀቅ አለብህ። እንደዚህ አይነት ሲስተም የለም፣ እንደዚህ አይነት መረጃ የለም የምትላቸው ነገሮች በአንተ እውቀት መሰረት አድርገህ መናገሩ የተሻለ ነው የሚሆነው ላንተ። እኔ እስከሄድኩበት ድረስ እኔ እስካወቅኩት ድረስ የሚለውን ነገር ማሰብ ይኖርባል። ምክንያቱም እኛ እንኳን የምናውቃቸው እዚህ ላይ የሚሰሩ ስታርታፖች አሉ የኛ ኢንኩቤሽን ሴንተር ላይ። ኢትዮጵያ በጣም ሰፊ ሀገር ነው አይደለ? ነጋዴው ትልቁ ቫልዩ አድ የሚያደርገው አግሪጌተር ነው። ምርቱን ደግሞ አንድ ማዕከላዊ ገበያ ላይ አምጥቶ ነው ነጋዴው የሚሰበስበው።
ከዛ ከሚያደርገው አኳያ እኔ አሁን በልክ አሁን ለምሳሌ አንተ እንዳልከው ቃሊቲ ባለው ዋጋ ወይም የሆነ ቦታ ላይ ባለው ዋጋ ለአንድ ነጋዴ ብሸጥለት ኦር ውሰድ ብለው በዚህ ዋጋ ውሰድ ብዬ ዲማንድ ባደረገው የማይወስድበት ፕሮባቢሊቲ ከፍተኛ ነው። ለምን? ምክንያቱም እሱም ትራንስፖርቴሽን ኮስቴን ይላል እንትኔን ኮስቴን ይላል አይደለ? ገበሬው ደግሞ ያንን ባለው አዳ አያደርግም። እሱን ነገር በደንብ ትንሽ ባጭር በ30 ሰከንድ ክላሪቲ ይሰጣል። ለዛ ነው ክላስ ስራ በሲስተም ማቺንግ ያዘጋጀውት። ማለት አሁን ለምሳሌ ነጋዴው ሊያዝ የሚችለው አቅራቢያ ከሆነበት ቦታ ላይ ሆኖ ከገበሬው ላይ ምን ያህል ምርት እንዳለው የምርቱ ብዛት የምርቱ ኳሊቲ ዳታው ላይ ይገባሉ። ስለዚህ ትራንስፖርቴሽን ኮስት አሁን ለምሳሌ ከዚያ የሚወስድ በፊት ከሆነም ከዚያ አካባቢ ያለ ምርት ነው ሊነገረው የሚችለው ሲስተሙ ላይ ሊያየው የሚችለው በአቅራቢያው ያለ ምርት። ከመቂ የሚወስድ ከሆነም ከመቂ ላይ ያለውን ምርት ነው ነጋዴው ሊያገኝ የሚችለው። የተለየ ሲስተም አይደለም እንትኑ ላይ የተሰራ። ምንድነው ሎጂኩ? በአቅራቢያ ያለውን ምርት ከዛ ላይ ለነጋዴው ማድረስ ማለት ነው። ገበሬው አቅራቢያ ያለውን ምርት ለነጋዴው መሸጥ ማለት ነው። ነጋዴው ደግሞ አቅራቢያ ያለውን ምርት መግዛት ማለት ነው። አልጎሪዝሙ በዛ አይነት ሲስተም ነው የተሰራው እና ትራንስፖርቴሽናው ማመቻቸት ነጋዴው ሊፈልግ ይችላል ምርት ምናምን ነገር ሎጂስቲኩንም አብረን እናመቻችለታለን። ኬፋርም እንግዲህ ሀሳቡ በጣም ሰፊ ነው። ምናልባት አንተ እዛ ኢንዱስትሪ ውስጥ ስላለ አንተ ከራስህ ልምድ ተነስተ ነው ክላስተር አይዲያ እና ሀሳብህን ትንሽ ሲምፕሊፋይ ለማድረግ ብትሞክር በተለይ ኮሚኒኬት ስታደርግ እና በአጭር ጊዜ ውስጥ ኮምፕሌክስ የሆነውን ነገር ወደ መሬት አውርዶ ሼር ማድረግ ይከብዳል እና በተለይም እንዴት ነው ፕራክቲካል የሚሆነው የሚለውን ነገር ሆል ቫልዩ ቼን ላይ ያለውን ችግር ምናልባት ሰው ሁሉ ላይ ረዳ ይችላል። ከዛ ባሻገር ግን አሁን መሬት ላይ እየሰሩ ያሉ ነገሮች አሉ። ፐርፌክት ባይሆኑም አንተ ያየው ፔን ኤሪያ ወይም ደግሞ በጣም ሸክም የሆነው ለገበሬውም ሊሆን ይችላል ለኮንሱመሩም ሊሆን ይችላል ምንድን ነው ስፔሲፊክሊ እነከሌ እዚህ ላይ እየሰሩ ነው እነከሌ ኮልድ ቼን ላይ ይሰራሉ፣ እዚህ ጋር ይሰራሉ፣ እዚህ ጋር ማሽነሪ ላይ ይሰራሉ፣ እኔ ደግሞ ይህን ችግር ነው የምፈታው የሚለውን ነገር ሀሳብን በደንብ ሲምፕሊፋይ እና ክላሪፋይ ብታደርገው ታቀለው ጥሩ ነው ብዬ አስባለሁ። በእኔ ሳይድ በእናንተ ሳይድ ኢንፑት ካላችሁ። ለኬፋርም በጣም ትልቁ ሄዴክ ይሆናል ብዬ ማስበው የኦፕሬሽን ኤክስፔንስ ነው። ምክንያቱም ግራውንድ ላይ ነው ዳታዎቹ የሚሰበሰቡት፣ ግራውንድ ላይ ነው ኢንጌጅ የምታደርጋቸው እና ለዛ ሁሉ በጣም ከፍተኛ የሆነ ሂውማን ሪሶርስ ያስፈልጋል እና እነዚህን ሂውማን ሪሶርሶች ዩቲላይዝ ለማድረግ በጣም ሞስት ኢፌክቲቭ የሆነና ኮስት ኢፌክቲቭ የሆነ ኢኖቬሽን ያስፈልጋል ብዬ አስባለሁ። ካልሆነ በጣም ሄዴኩ በዝቶ አሁን ቅድም በትራክሽኖች እየጠቀስክ ነበረ ፋይናንሻል ፕሮጀክሽኖች አንዳንዴ ገንዘብ ታገኘዋለህ ግን መልሰህ በኦፕሬሽን የምታወጣው ከሆነ ካምፓኒው ሰስቴን ማድረግ አይችልም ያለ ፕሮፊት። ስለዚህ በደንብ አስብበት ማለት ነው የምፈልገው። ከዛ ውጪ የግብርና ሀገር ነው፣ በደንብ ስራበት ነው ምለው። ያ አውቶሜሽን መስት ነው። እንዴት እንደምታደርገው አላቅም፣ ግን እንዴት አውቶሜት ላድርገው የሰው ኢንካውንተር ሰው የገባ በዛ ላይ አኩሬሲም ላታገኝ ትችላለህ። እሱን በደንብ አስብበት። ውድድሩ በጣም አሪፍ ነው። ያው አግሪካልቸር ላይ ነበር የተሰማራሁት እኔ ያቀረብኩት ፒች እና ማርኬቱ በጣም ሰፊ ከመሆኑ አንጻር የተሰጠኝ ታይም በጣም አነስተኛ በመሆኑ ትንሽ ሰዓቱ ይዞኛል። ግን ዳኞች የሰጡት አስተያየት ነው። ያው እንግዲህ ውጤቱን እናያለን። መልካም እድል።